ብዙዎቻችን ቲክቶክ እና ኢንስታግራም ላይ እንዲሁ ስክሮል ስናደርግ ይዋል ጥቂት የማይባሉ ሰዎች ደግሞ ኢንተርናሽናል ክላይንቶች ጋር አብረው እየሰሩ ይገኛሉ። ትልቅ የሚባል ገንዘብ እያገኙ ይገኛሉ። እንዴት ብላችሁ አጠይቁም? እንዴት ካላችሁ ደግሞ ሊንክድኢን ፕላትፎርምን በመጠቀም ብዙዎቻችን ሊንክድኢን ሲባል የሶሻል ሚዲያ ፕላትፎርም መሆኑና ፕሮፌሽናል ሰዎች የሚገኙበት ፕላትፎርም መሆኑን እናውቃለን። ነገር ግን ከሱ በላይ ያሉትን ጠቀሜታዎችና ምን ያክል ፓወርፉል ቱል እንደሆነ ብዙዎቻችን አልተገነዘብነውም። ለምን መሰላችሁ? ሊንክድኢን ከሌሎች ጆብ ከምናገኝባቸው ሳይቶች በበለጠ እኛም ፕሮፋይል ፖርትፎሊያችንን ቆንጆ አድርገን ስለገነባን ብቻ በጣም ብዙ ሪክሩቲንግ ኤጀንሲዎች አሰሪዎችና የተለያዩ ሰዎች እኛን ሪች አውት ያደርጉናል። ከዛ በተጨማሪ ደግሞ ወርልድ ዋይድ የመስራት እድሉም እናገኛለን። እንዲሁም ደግሞ ከረንትሊ የምንሰማው ሊንክድኢን ይከራያል ወይ፣ አከራይተንስ ምን ያክል ዶላር ነው የምናገኘው የሚሉ ጥያቄዎቻችሁንም ይዤላችሁ መጥቻለሁ። ከኋላ ያሉት ጠቀሜታዎች እንዲሁም ደግሞ ብዙ ሰው የማይገነዘበውን አደገኛ ጉዳቱንም ዛሬ ነግራችኋለሁ። ከዛ በተጨማሪ እኔ ከኢንተርናሽናል ክላይንቶች ጋር እንዴት በሊንክድኢን እንደሰራው እናንተም እንዴት አድርጋችሁ መስራት እንደምትችሉና እንዴት ፕሮፋይላችሁ ሴት እንደምታደርጉ በጣም ብዙ ነገሮች እንነጋገራለን። ስለዚህ እናንተም የሊንክድኢን ፕሮፋይላችሁን ሴት አድርጋችሁ ጥሩ ተከፋይ ጥሩ ፕሮፌሽናል ነው ከፈለጋችሁ ይህ ቪዲዮ ለእናንተ ነው። አብራችን ቆዩ። ሰላም፣ እንዴት አላችሁ? ለማታውቁኝ ሰዎች ለአምላክ እባላለሁ። ላለፉት 3 ዓመታት በዲጂታል ማርኬቲንግ ኢንዱስትሪ ላይ እየሰራሁ እገኛለሁ። ላለፉት 3-4 ወራት ደግሞ የዲጂታል ማርኬቲንግ እና የሴልስ ቲም አዋቅረን እየሰራን እንገኛለን። በዚህ ዩቲዩብ ቻናልም ከተለያዩ ቦታ ተምሬያቸው የጠቀሙኝንና ጀኒን እናንተን የሚጠቅሟቸዋል ብዬ ማስባቸውን የተለያዩ ቲፖች፣ መረጃዎች ስለማካፍላችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ስለዚህ ቅድም እንደነገርኳችሁ ሁሉ በሊንክድኢን እንዴት አድርጋችሁ ገንዘብ መስራት እንደምትችሉ፣ በሊንክድኢን እንዴት ፕሮፋይላችሁ ሴት እንደምታደርጉ፣ ኢቨን ሊንክድኢን ላይ እንዴት አካውንት ማከራየት እንደሚቻል ያሉትን ነገሮች፣ ከዛም በተጨማሪ ሊንክድኢን ላይ እንደ አክቹዋል ስራ መስራት የምትችሏቸውን ጎስት ራይቲንግ እና ሌሎችን ነገሮች በዲቴል እንመለከታለን። ከዛ በፊት ግን ሊንክድኢን ለምንድን ነው ይህን ያክል ፓወርፉል የሆነ የሚሉትን በተወሰነ ልንገራችሁ። የመጀመሪያውና ሁላችንም ልንረዳ የሚገባው ነገር ሊንክድኢን ከአንድ ራንደም የሶሻል ሚዲያ ፕላትፎርም ለየት ያለ ነው። ያን ስላችሁ ምን ማለት ነው? ላይክ ሊቪንግ የሆነ ፖርትፎሊዮ እንዳላችሁ መቆጠር ትችላላችሁ። ሊንክድኢን ፕሮፋይላችሁን በደንብ ሴት ካረጋችሁ። ለምን መሰላችሁ እንደዚህ የምላችሁ? ሲቪ እናንተ ማን እንደሆናችሁ ስለ ፓስታችሁ እንዴት ምን ነገሮች እንዳሳለፋችሁ ነው የሚናገረው። ሊንክድኢን ላይ ስትመጡ ደግሞ ምን ማድረግ እንደምትችሉ ነው። ምክንያቱም ሲባል የሰራችኋቸው ስራዎች የት እንደነበራችሁ የት እንደተማራችሁ፣ ከዛ በተጨማሪ ደግሞ የምታጋሯቸውን ኢንሳይቶች ያላችሁን አመለካከት አክቲቭነታችሁን አት ዘ ሴም ታይም የሚመለከቱበት ፖርትፎሊዮ ነው። ለዛም ነው ሊንክድኢን በጣም ቆንጆ የሆነ የሶሻል ሚዲያ ፕላትፎርም ነው። ጀስት ሶሻል ሚዲያ ፕላትፎርም ከዛም ባለፈ ሊቪንግ ፖርትፎሊዮ አድርጋችሁ መጠቀም የምትችሉት። ለዛም ነው እኔ ብዙ ጊዜ ስራ አፕላይ ሳደርግ የራሴ የሆነ ፐርሰናል ዌብሳይት ፖርትፎሊዮ እያለኝ የራሱ በፊት ስራ አፕላይ የማደርገው ሊንክድኢን ሊንኳን አታች አደርጋለሁ። የሊንክድኢን ፕሮፋይሌን አታች አድርጌ ስራ አፕላይ ያደርግ ነበረ። አፍሪወርክ ላይ ብትሄዱ፣ ሌሎች ኢንተርናሽናል ፕላትፎርሞች ላይ ብትሄዱ ፖርትፎሊዮ ዌብሳይታችሁን አታች አድርጉ የሚል ሴክሽን ታገኛላችሁ። እዛ ላይ ያላችሁን ዌብሳይት ፖርትፎሊዮ አታች ከምታደርጉት በላይ የሊንክድኢን ሊንካችሁን ማስገባታችሁ በጣም ፓወርፉል ነው። ለምን ሲባል አክቲቭነታችሁ ይታያል። በተለይ ደግሞ ዲጂታል ማርኬቲንግ ሊሆን ይችላል፣ ማርኬቲንግ፣ ኮሚኒኬሽን፣ ይሄ ዲዛይን፣ ቪዥዋል ምናምን ላይ የተሰማርታችሁ የምትሰሩ ከሆነ ስራችሁን አውጥታችሁ የምታሳዩበት ቦታ ነው። የሚቀጥራችሁ አካል የት እንደሰራችሁ ምን እንደምትችሉ ብቻ ሳይሆን አሁን ያላችሁን አክቲቭነትን ማየት ይፈልጋል። ስለዚህ ራሱን አውጥቶ ሊንክድኢን ላይ በደንብ ኢንሳይቶችን የሚያጋራ ራሱን የሚሸጥ ሰው ደግሞ ሞር ይፈልጋል። አክቲቭነታችሁ አስቡት። እኔ ለምሳሌ ዲጂታል ማርኬቲንግ ላይ ብዬ ስራ አፕላይ አድርጌ ነገር ግን ሊንክድኢን ላይ ሲገቡ ምንም አይነት እንቅስቃሴ ከሌለ ራሱን ማስተዋወቅ ያልቻለ ሰው፣ ራሱን ፕሮሞት ማድረግ ያልቻለ ሰው እንዴት አድርጎ ነው የኔን ፕሮዳክትና ሰርቪስ የሚያስተዋውቀው የሚለው ጥያቄ ይፈጠርባቸዋል። ስለዚህ ወደዱን ጠላንም በቃ ሊንክድኢን ላይ አክቲቭ መሆን አለብን። የት እንደሰራ ቆንጆ አድርገን ሴት ማድረግ አለብን። አት ዘ ሴም ታይም ደግሞ ኢንሳይቶችን እያጋራን አክቲቭ መሆን አለብን። ለዛም ነው ሊንክድኢን እንደ ማንኛውም ራንደም ሶሻል ሚዲያ አይደለም ያልኳችሁ። በሁለተኛነት ደግሞ ሊንክድኢንን በጣም ፓወርፉል የሚያደርገው ነገር ቢኖር ሊንክድኢን ሌሎች ሶሻል ሚዲያዎች ላይ ፎሎ ብለን የምናውቀው ነገር ሊንክድኢን ላይ ኮኔክሽን ነው። ሊንክድኢን የፕሮፌሽናሎች ኮኔክሽን ብላችሁ ልጠሩ ትችላላችሁ። ስለዚህ የሚሰራው በኮኔክሽን ነው። ያ ማለት ደግሞ ምን ጥቅም አለው ብላችሁ ታስቡ? ትልልቅ ፋውንደሮች፣ ሲኢኦዎች እና ትላልቅ ፕሮፌሽናሎችን በኮኔክሽን ብቻ ማግኘት እንችላለን። ከዛ በተጨማሪ በጣም ብዙ ሰው ሚስ የሚያደርገው ነገር ምንድነው? ሊንክድኢን ያለው ሌላው ትልቁ ፓወርፉል ቱል ቢኖር ትልልቅ ካምፓኒዎች እና ግለሰቦች የስራ ቫካንሲ የሚያወጡት መጀመሪያ በዙሪያቸው ያለውን ሰው ሪኮሜንዴሽን ጠይቀው ከዛ በኋላ ደግሞ ራሳቸው ፈልገው ነው ወደ ጆብ ቫካንሲ የሚሄዱት። ያ ማለት ማለት ነው ሊንክድኢን ላይ አፕላይ የምናደርገው ነገር መጨረሻ ነው ያለው፣ እኛ አፕላይ የምናደርገው ነገር ቫካንሲ ሲያወጡ። ከዛ በፊት ግን አትሊስት 2 ስቴፖችን ያልፋሉ። እነሱ ምንድናቸው?
ሪኮመንዴሽን በዙሪያቸው ያለ ሰውን ኮኔክሽን ይጠይቃሉ። አሊያ ደግሞ ልክ እንደ ሊንክዲን አይነት ፕላትፎርሞች ላይ ራሳቸው ዳይሬክትሊ ሰዎችን ኮንታክት ለማድረግ ይሞክራሉ። የዛን ሰዓት ነው የሊንክዲን ፕሮፋይላችን ትልቅ ሚና የሚጫወተው። ለምን ካላችሁ ደግሞ እናንተ ምንም ፌርት ሳይጠበቅባችሁ ብላይንድሊ በጣም ብዙ ሪዙሜ መላክ ሳይጠበቅባችሁ የሊንክዲን ፕሮፋይላችሁን በትክክል ሴት በማድረጋችሁ ብቻ ትልልቅ የሚባሉ የስራ እድሎችን ማግኘት ትችላላችሁ። እንደውም ይህንን በተመለከተ አንድ የምወደው አባባል አለ። እሱ ምንድነው? ቢራቢሮዎችን አታባሩ ጋርደኑን ስሩላቸው የሚባል አባባል አላችሁ። በቃ ላይክ አፕላይ አታርጉ እያልኳቸው አይደለም። አፕላይ ማድረግ ተገቢ ነገር ነው። ነገር ግን ሁልጊዜ አፕላይ ማድረግ ብቻ ሳይሆን ደግሞ የሆነ ኮንቲኒየስሊ አዳዲስ ሀይር የሚያደርጓችሁ ሰዎች፣ ስራ እድል የሚያመጡላችሁ፣ ፕሮጀክት የሚያመጡላችሁን ሰዎች አትራክት የሚያደርግ ግን ቆንጆ ፕሮፋይል ቢልድ ማድረጉ እንደ ሎንግ ተርም አዋጭ ነው። ሶ ለምን ሊንክዲን በጣም አስፈላጊ የሆነ የሚሉትን ነገሮች በትክክል ከተነጋገር፣ አሁን ደግሞ ኢሴንሻል የሚባሉ የሊንክዲን ፕሮፋይሎችን ከዛ በተጨማሪ ደግሞ የምንጠቀማቸውን አካውንታችን ለማሳደግ ብዙ ሰዎች ጋር ለመድረስም የምንጠቀማቸውን ስትራቴጂዎችና የኮንቴንት አይነቶች እነግራቸዋለሁ። እንዲሁም መጨረሻ ላይ ደግሞ ሲጀመር የነገርኳቸውን ሊንክዲን አካውንታችንን እናከራያለን ወይ የሚለውን ነገር በደንብ እንወያይበታለን። አብራችን ቆይ። ኦኬ፣ አሁን ደግሞ ቀጥታ የሊንክዲን ፕሮፋይላችን እንዴት አድርገን ሴት ማድረግ እንዳለብን፣ የትኞቹ አሪፍ ነገር እንደሆኑ መጀመሪያ ኦቨርቪውን ላሳያችሁና ከዛ ቀጥለን ወደ ቀጣዮቹ ነገር እንሄዳለን። ስለዚህ ቀጥታ ወደ ራሴ ፕሮፋይል ነው የሚሄደው። ላይክ ሙሉ ስንመለከተው የፌስቡክ አይነት ቫይብ አለው። ምናልባት ከዚህ በፊት ተጠቅማችሁ ማታውቁ ከሆነ ፖስት የምታደርጉት ከላይ ነው። ልክ እንደ ፌስቡክ ተቀራራቢ ነገሮች አሉት። እዚህ ጋር ፕሮፋይል ስገባ በዚህ መንገድ ይከፍትልኛል። እንደምትመለከቱት ከላይ ባነር አለው። ከዛ በተጨማሪ ደግሞ እዚህ ስምና የተለያዩ ነገር እንትን አለው፣ ባዮ አለው። ባዮ ለምናውቀው ሌላ ሶሻል ሚዲያ ላይ ወይም ደግሞ እንደ ሄድ ላይ ልንቆጥረው እንችላለን። እዚህ ጋር እነሱ ነገሮች አሉት። ባነራችን ላይ ማድረግ ያለብን ነገሮች ምንድን ነው? አክቹሊ እኛ የምንችላቸውን ሰርቪሶች ወይም ዴሊቨር ማድረግ የምንችላቸውን ነገሮች እና ከዚህ በፊት የሰራናቸው ካሉ ወይ ደግሞ ምን እንደምናደርግ እንዲሁም ደግሞ ከዛ በተጨማሪ ምናልባት ኮንታክት ኢንፎርሜሽን የሚያካትተ ብቻ ለኦዲየንሶቻችን ወይም ደግሞ ታርጌት ብለን ላስቀመጥናቸው ሰዎች የሚደርስ መልእክት ነው ባነራችን ላይ የምናስቀምጠው። ስለዚህ እሱ እዚህ ጋር የምትመለከቱት እሱ ነው። እንደምትመለከቱት የኔ ከዚህ ቀደም የሰሯቸው ስራዎች የተወሰኑ ክላይንቶችን አካትቼበታለሁ። ዋናው መልእክቴም I help brands grow with digital marketing and show young marketers how it's done step by step የሚያሳየው ላይክ ዲጂታል ማርኬቲንግ ላይ እንደምሰራ ከክላይንቶች ጋር ከዛ በተጨማሪ ደግሞ ጎን ለጎን ደግሞ ተማሪዎች እንደማስተምር ክሊርሊ መልእክቱ ይናገራል ማለት ነው። ስለዚህ ከዛ በተጨማሪም ዋና ዋና ምሰራቸው ማለት ዲጂታል ማርኬቲንግ ማናጀር፣ ማርኬቲንግ ስትራቴጂስት እና ኮንቴንት ክሬተር ኤንድ ትሬነር ዋና ዋና ምሰራቸው ነገሮች እዚህ ላይ ያካትቼበታለሁ። እዚህ ጋርም አፕካሚንግ ኢንፎርሜሽን አለ። ስቴይ ቱንድ በደንብ እነግራቸዋለሁ ስለሱ። ስለዚህ ይህንን ይመስላል። እዚህ ላይ እንደምትመለከቱት ሮይክስ ኢትዮጵያ አዲስ አበባ ዩኒቨርሲቲ የሚለው ከረንትሊ የሚሰራበትን ቦታና እንዲሁም ደግሞ የተማርኩበትን ነው የሚያሳየው። ሰው ሮይክስ ኢትዮጵያ ኤጀንሲያችን አሁን እየሰራንበት ያለ ነው። ከዛ በተጨማሪ እዚህ ጋር ስትመጡ ሄድላይን አለ። ይሄ ሄድላይን በተለይ ደግሞ ለምን ክሪቲካል ነው ካላችሁኝ ስራ አፕላይ ስታደርጉ ሪኮመንድ ያደርጋችኋል። አንድ ጊዜ ተመልሰን በድጋሚ እናያለን። ግን እዚህ ጋር ካያችሁ ጆብስ የሚል ሴክሽን አለ። እንደምትመለከቱት አሁን ከኔ ጋር ሪሌት ያደርጋሉ ብሎ ያሰባቸውን ስራዎች ሪኮመንድ እያደረገኝ ነው። እነዚህ ስራዎች ከአንተ ጋር አሪፍ ናቸው እያለኝ ነው። ኦል ብዬ ሪሞት ምንድነው ኦንሳይት እያልኩ የፈለኩትን አይነት መምረጥ እችላለሁ። ስለዚህ እነዚህን ሪኮሜንዴሽኖች የሚያመጣልኝ ባዮ ወይም ደግሞ ከፕሮፋይል ስር ያለውን ነገር ተመልክቶ ነው። ስለዚህ አሁን እዚህ ላይ ያስቀመጥኳቸው ዲቴል ነገሮች ለዚህ ይጠቅሙታል። ይሄ ግን የሚጠቅመው በእኔ እይታ ፐርሰናሊ እንደዚህ ማድረግ አለባቸው። የዲጂታል ማርኬቲንግ ማናጀር፣ ማርኬቲንግ ስትራቴጂስት ምናምን እያላቸው ሊስት ማድረግ አለባቸው የማስበው ብዙ ሰርቪሶችን የምሰጡ ከሆነ ነው። ላይክ ጀነራሊስት ከሆናቸው ነው። ግን ስፔሻሊስት ከሆናቸው ለምሳሌ በቃ ቪዲዮ ኤዲተር ናቸው፣ በዛ ላይ በጣም አድቫንስድ ያደረጋችሁና በደንብ ስፔሻሊስት ሆናችሁ የሚሰሩ ሰው ከሆናችሁ ላይክ እንደዚህ አይነት ስላሽ እያደረጋችሁ መዘርዘር አይጠበቅባችሁም። ምን ማድረግ ትችላላችሁ? ለምሳሌ አይ ሄልፕ ክሬተርስ ምናምን ሜክ እንደዚህ የሆነ ብቻ ስፔሻላይዝ ያደረጋችሁበት ነገር እንደሆነ ሰፖርት የሚያደርገው እነዚህን አካላት ነው። የምሰጠው ሰርቪስ ይሄንን ነው የሚል ዳይሬክትሊ ያንን ነገር የሚገልጽ ምናልባት እዚህ ጋር እንደ ጥሩ ምሳሌ ሆናችኋል ብዬ የማስበው ለምሳሌ በዲጂታል ማርኬቲንግ ኢንዱስትሪ የአሮን ከሚል ባዮ በጣም ቆንጆ ነው። ለምሳሌ ምን ይላል? ዊ ዱ ኢኖቬቲቭ ዲጂታል ማርኬቲንግ ፎር ብራንድስ 90+ ካምፓኒስ አንደር ፖርትፎሊዮ። በቃ ስፔሻላይዝ ያደረጉበት የሆነ ዘርፍ አለ። ያንን ብቻ መግለጽ ነው የፈለገው፣ ወይም ደግሞ ወደ ገደለው የሚገባ አይነት መልእክት። ይሄ ለምን ይጠቅማል? ላይክ ፕሮፋይላችን የሚያዩ ሰዎች ክሊርሊ መልእክታችን ይገባቸዋል። ግን ጆብ ደግሞ በደንብ ሪኮመንድ እንድንደረግ ምንፈልግ ከሆነ
ባዮአችንን በደንብ ኦፕቲማይዝ ማድረጋችንን መርሳት የለብንም ማለት ነው። ስለዚህ እንደዛ ኦፕቲማይዝ እናደርገዋለን። ከዛ በተጨማሪ እንደምትመለከቱት የኔ ፕሮፋይል ቫሪፋይድ የተደረገ ነው። ቫሪፊኬሽን ምልክት አለው። ይህን ቫሪፊኬሽን ለማግኘት ከእናንተ የሚጠበቀው የትምህርት ሊሆን ይችላል፣ የስራ ተቋም ሊሆን ይችላል፣ የተለያየ ቦታ ኢሜይል እንዲሰጧችሁ ማድረግ ነው። ለምሳሌ እኔ ቫሪፋይ ያደረኩት በአዲስ አበባ ዩኒቨርሲቲ ነው። አዲስ አበባ ዩኒቨርሲቲ ላምላክ ብሎ .aau ምናምን ብሎ የሚቀጥል ኢሜይል አለ የሁሉም ተማሪዎች። ስለዚህ ያንን ኢሜይል ወስጄ ቫሪፋይ ያደረኩት ማለት ነው። እናንተ ምናልባት የካምፓኒያችሁ የምትሰሩበት ካምፓኒ ሊሆን ይችላል። እንደምትመለከቱት ኤዱኬሽናል ኢንስቲትዩት ብሎ አዲስ አበባ ዩኒቨርሲቲ ቫሪፋይድ አሶሲዬሽን ዊዝ ኢሜይል ይላል። ስለዚህ ተቋም ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል፣ የምትሰሩበት ተቋም ሊሆን ይችላል። ያንን ቫሪፊኬሽን የሚሰጣችሁ ተቋም ካለ እሱን ተጠቅማችሁ ቫሪፋይ ማድረግ ነው። በጣም ቀላል ነው። እሱ እንደዛ ማድረግ ትችላላችሁ። ከዛ ውጭ ያሉትን ነገሮች ስንመለከት እንደምትመለከቱት እዚህ ላይ ዴሊቨር የሚደረጉ ሰርቪሶች በትክክል መግባት አለባቸው። ስለ እናንተ ማን እንደሆናችሁ በተወሰነ ደረጃ መግባት አለበት። ከዛ በተጨማሪ እዚህ ላይ ፊቸርድ አድርጋችሁ ደግሞ ማስቀመጥ ትችላላችሁ። የዩቲዩብ ሊንክ ሊሆን ይችላል፣ ፖስት ያደረጋችሁትን ሊሆን ይችላል፣ የዌብሳይት ሊንክ፣ ፖርትፎሊዮ፣ ኤኒቲንግ ማካተት ትችላላችሁ። የኔ አክቹሊ ፖርትፎሊዮ እዚህ ስር ነው ያለው በሊንክ ስለሆነ እቺን ሲነኩ ቀጥታ ያገኙታል። ግን እዚህ ላይ ማድረግ ትችላላችሁ። ለምሳሌ በፒዲኤፍ ከሆነ ያላችሁ እዚህ ላይ ማድረግ ትችላላችሁ። ይህንን ይመስላል። ከዛ በተጨማሪ ኤክስፔሪየንሳችሁን የት እንደሰራችሁ በዲቴል በደንብ ማስገባት አለባችሁ። ምክንያቱም ፖርትፎሊዮ ማለት ይሄ ነው። የት እንደሰራችሁ፣ ከመቼ እስከ መቼ እንደሰራችሁ፣ በምን ሮል እንደሰራችሁ በዲቴል መግባት ያለበት እነዚህ ሴክሽኖች ላይ እዚህ ጋር ፕላስ ምልክቷን እየነካችሁ የሚጠይቃችሁን ኢንፎርሜሽን እያስገባችሁ መሙላት አለባችሁ ማለት ነው። የኔ እነዚህ ያሉ። ከዛ በተጨማሪ ኤዱኬሽን የት እንደተማራችሁም ታካቱበታላችሁ። ይህንን ይመስላል ማለት ነው። ነገር ግን በዚህ መካከል መርሳት የሌለባችሁ ፕሮፋይል ፒክቸራችሁን በትክክል ማደራጀት አለባችሁ። ላይክ ሰውን አትራክት የሚያደርግ የሚስብ ፖሊሽድ የሆነ በቃ ላይክ ፕሮፌሽናል ሉክ መሆን አለበት። ባነራችሁ ሊሆን ይችላል፣ ፕሮፋይል ፒክቸራችሁ ማለት ነው። ስለዚህ ለምሳሌ የኔ ፕሮፋይል ፒክቸር አክቹዋል ፎቶ ነው። ግን እንደዚህ አይነት ስታንዳርድ የሆነ ፎቶ እንደው የለኝም ብላችሁ ብታስቡ ከሆነ እንኳን ምን ማድረግ ትችላላችሁ? ቻትጂፒቲ ጋር ትሄዱና ፕሮምፒት ማስገባት ነው የሚጠበቅባችሁ። ስለዚህ ቻትጂፒቲ ጋር ሄዳችሁ የምታስገቡትን ፕሮምፒት ደግሞ ከታች ዲስክሪፕሽን ላይ ማግኘት ትችላላችሁ። ኮፒ አድርጌ አካትቼላችኋለሁ። እሱን ኮፒ አድርጋችሁ የእናንተን ማንኛውም ሰልፊ ሊሆን ይችላል ኤኒ ራንደም ኢሜጅ ብትሰጡት ፕሮፌሽናል የሆነ ፎቶ ጀነሬት ያደርግላችኋል ማለት ነው። እሱን መጠቀም ትችላላችሁ። አሁን ደግሞ ሊንክድኢን ላይ የሚሰሩ የኮንቴንት አይነቶችን ወይም የኮንቴንት ስትራቴጂ እንዴት አድርገን ነው አካውንታችን ማሳደግ ያለብን የሚለውን እንመለከታለን። ይህን ስላችሁ የኔ አካውንት ትልቅ ሆኖ አይደለም፣ ላይክ ጥቂት ጊዜ ነው፣ በጣም በቅርቡ ነው ሊንክድኢን ኢንጆይን ያደረኩት። ግን በጥቂት በወር ከምናምን ውስጥ ነው ከ1000 በላይ ኮኔክሽን ማግኘት የቻልኩት እና የጠቀሙኝን አንዳንድ ቲፖች በዚሁ አጋጣሚ እነግራችኋለሁ ማለት ነው። እዚህ ላይ ስንመጣ ወደ ሊንክድኢን ስንመጣ ሊንክድኢን ሰፖርት የሚያደርጋቸው ወደ 4-5 አይነት ኮንቴንቶች አሉ። ከነዛ መካከል ቴክስት ብቻውን ሰፖርት ያደርጋል። ኬሮሴል ወደ ጎን ስዋይፕ የሚደረግ ኮንቴንት አይነት ሰፖርት ያደርጋል። ነገር ግን እሱ በፒዲኤፍ መልኩ ነው አፕሎድ መደረግ ያለበት። ከዛ በተጨማሪ ደግሞ ፖል እና ሌሎችም አይነት የኮንቴንት አይነቶች አሉት። ኢቨን ቅርብ ጊዜ ደግሞ የሾርት ፎርም ቪዲዮ ፎርማት አካቷል። ነገር ግን ይህ ሁሉ እንዳለ ሆኖ ሊንክድኢን በደንብ ሰፖርት የሚያደርገው ምንድን ነው ካላችሁኝ፣ ሁለት ነገሮችን በደንብ ሰፖርት ያደርጋል። አንደኛው ኢንዱስትሪ ኢንሳይት እና ሁለተኛው ደግሞ ስቶሪ ቴሊንግ። ሁለቱን ነገሮች ሊንክድኢን ላይ በደንብ ሰፖርት ያደርጋል። ምክንያቱም በጣም ብዙ ሰው የሚነጋገርባቸው ብዙ ሰው ሼር የሚያደርጋቸው ነገሮች ቢኖሩ ወይ ኢንዱስትሪ ኢንሳይት ነው አሊያ ደግሞ የሰሞን ስቶሪ ነው። ከሁለቱ አንዱ አያልፍም። ሁለቱ ደግሞ በደንብ እንዲወጡና እንዲታዩ ቆንጆ ሜካኒዝም ምንድነው? አንድ ቆንጆ ፒክቸር ወይም ደግሞ የራሳችሁ ሊሆን ይችላል፣ የሰሞን ሊሆን ይችላል፣ በቃ የሚታይ ፒክቸር ሲደመር የሚነበብ ጽሁፍ። ሊንክድኢን ላይ ያለ ኦዲየንስ በጣም አንባቢ ነው። ስለሚያነብ ጥርት ያለና ደስ የሚል ሁክ ያለው በደንብ የተደራጀ ጽሁፍ ሊኖር ይገባል። ለዛሬ ምናልባት የተወሰነ የኮፒራይቲንግ ችሎታ ሊኖራችሁ ይገባ ይሆናል፣ ግን አሳያችኋለሁ እንዴት እንደሚሰራ። ለምሳሌ አሁን እዚህ ጋር ስንመጣ እነዚህ ጥቂት ከዚህም ቀደም ከፖስትኳቸው ፖስቶች መካከል በተወሰነ ለምሳሌ እዚህኛው ጋር ስንመጣ እዚህኛው ጋር እንደምትመለከቱት ትንሽ ቆየት ብሏል ሼር ካረኩት ያውን 352 ሰው ላይክ አድርጎታል። ከዛ በተጨማሪ ስንት ነው? ወደ 20,000 ኢምፕሬሽን አለ። ይሄ በጣም ቆንጆ የሚባል ቁጥር ነው። 20,000 ኢምፕሬሽን ናት ባድ አክቹሊ። እና ምን የተለየ ነገር የተጠቀምኩት ላይክ ፒክቸር አለው። በቃ ሰው ፒክቸር ማየት ይፈልጋል፣ የሆነ ሰው የሚሸት ነገር ማለት ነው። ከዛ በተጨማሪ ቅድም እንደነገርኳችሁ በኮፒራይቲንግ ወይም በጎስት ራይቲንግ ተብሎ ይጠራል። እነግራችኋለሁ። በተለይ በደንብ ገንዘብ የምታገኙበት ስኪል ስለሆነ ጎስት ራይቲንግ ማለት ነው። ስለዚህ እዚህ ላይ ምንድነው የተጠቀምኩት? ሁክ አለ። ለምሳሌ አንድ የተረዳሁት ነገር ኔትወርኪንግ ኢዝ ኦቨርሬትድ ይላል። ቀጥሎ ማወራቸው ነገሮች በሙሉ ስለ ኔትወርኪንግ ጠቀሜታ ነው። በኔጌቲቭ መልኩ ሁክ አረኳቸውና ግን ስለ ጠቀሜታው ነው የሚያወራው እና ኔትወርኪንግ ኢዝ ኦቨርሬትድ ብዙ ጊዜ ምናምን እያለ ይቀጥላል። ስለዚህ እንደምትመለከቱት ስፔስ አለው፣ ሾርት እና ሎንግ ቴክስቶች አሉት። ሴንቴንሶቹ የተደራጁበት የራሱ መንገድ አለው እና ሲታይ ይነበባል። አሁን ብዙ ጊዜ የሚሸወደው ሊንክድኢን ላይ ሊሆን ይችላል ብዙ ቦታዎች ላይ
ጽሁፍ የሚያጋሩ ሰዎች የሚሸወዱት ጥቅጥቅ ያለና ለማንበብ የሆነ ዳይጀስት ለማድረግ የማይጋብዝ አይነት ኮንቴንት ያጋራሉ። እንደዛ ደግሞ መሆን የለበትም። አንደኛ የኮንቴንት ራይቲንግ ላይ ማወቅ ያለብን ነገር ይሄ ሁክ ሲቲኤ ምናምን የሚሉት ነገሮች እንዳሉ ሆኖ ሰው የሚያነባው አይነት ስፔሲንግ ሊኖረው ይገባል። አጭር ሴንቴንስም ረዥምም ምናምን እያደረግን ቅልቅል ማድረግ ይችላል። ለምሳሌ እዚህ ላይ እንደምትመለከቱት ሁኩ በጣም አጭር ነው። ከዛ ረዘዝም ያሉ ነገሮች አሉ እዚች ጋር። ስለዚህ ብቻ ምትል ቃል አለች። አንድ ቃል ብቻውን ስፔስ ይዛለች። ልክ እንደዚህ እዚህ ላይ መጨረሻ ላይ እንደምትመለከቱ። ከዛ ውጭ ደግሞ የሰዎች ሀሳባቸውን እንዲያጋሩ ኮል ቱ አክሽን አለ። ምክንያቱም ኮሜንት መደረግ ኢንጌጅመንት እንዳለው ስለሚያስብ ሊንክዲን ለብዙዎች ያደርሰዋል ማለት ነው። ስለዚህ ይህን ተጠቅማችሁ በጣም ብዙ ሰው ጋር መድረስ ትችላላችሁ። አክቹዋሊ ያን ያክል ብዙ ሰው ጋር ደርሻለሁ ብዬ አላስብም፣ ምክንያቱም ካለው ፖቴንሻል አንጻር። ግን ብዙ ሰዎች በጣም በብዙ ሺህ ላይክ ያላቸው ኮንቴንቶችን በዚህ ሜካኒዝም ሲያጋሩን ተመልክቻለሁ። ስለዚህ እሱ መጠቀም ትችላላችሁ ማለት ነው አዘ ስትራቴጂ። እዚህኛው ነገር ላይ አንድ እንድትወስዱልኝ የምፈልገው ሌላኛው ነገር ጎስት ራይቲንግ ነው። ጎስት ራይቲንግ በጣም ብዙ ሰው የማያውቀው ግን ጥሩ ገንዘብ ያለበት ስራ ነው። እኔ አክቹዋሊ እስካሁን ወደ 5 ክላይንቶች ጋር ከዚህ ቀደም ስራዎችን ዴሊቨር አድርጌያለሁ። ጎስት ራይቲንግ ማለት ነው ማለት ነው ሎንግ ስቶሪ ሾርት ምን ይባል ነበር ከዚህ ቀደም ሙዚቀኞች፣ አርቲስቶች አሁን ነው ገጣሚዎች ላይክ የሙዚቃ ገጣሚ የተለመደው እንጂ በፊት ሙዚቀኞች ናቸው ራሳቸው ግጥም የሚጽፉት እና ላይክ ሰሞን ሙዚቃ ሲያወጣ እሱ እኮ ገጣሚ ያለው የሚጽፍለት ሰው አለ ከጀርባው ጸሐፊ ያለው እንደማለት ነው። ጎስት ራይተር አለው ይባል ነበር። ስለዚህ ጎስት ራይተር የሚለው የመጣው ከዛ በኋላ ነው። ምንድነው ፖይንቱ ታዲያ? ትልልቅ የካምፓኒ ኦነሮች፣ የድርጅት ባለቤቶች፣ ሲኢኦዎች ምናምን ጊዜ የላቸው አክቹዋሊ ኢንሳይት ለማጋራት ማለት ነው ሊንክዲን ላይ ግን እንደሚጠቅማቸው ያውቃሉ። ስለዚህ ምን ያደርጋሉ? ጎስት ራይተሮችን ይቀጥራሉ። ጎስት ራይተሮች ምንድነው የሚያደርጉት? የዛን ሰው ንግግር ያጠኑና እንዴት ሳውንድ እንደሚያደርግ ሲያወራ እንዴት ሊመስል እንደሚችል የሚጠቀማቸውን ቃላቶች የሆነ ሰው መሽተቱን ያጠኑና እሱ የጻፈው በሚመስል መልኩ ምንድነው ይለቀቃል ሶሻል ሚዲያ ላይ። ያ ነው ጎስት ራይቲንግ ተብሎ የሚጠራው። እና ያንን የሚጽፍላቸው ሰዎች ሀይር የሚያደርጉ ሰዎች አሉ። ዝም ብሎ አይደለም የሚጻፉ። እነዚህ ቴክኒካል ነገሮችን ማወቅ ይጠይቃል። ያንን ከተረዳችሁ ግን ብዙ ሰው ጋር አብራችሁ መስራት ትችላላችሁ። እኔም አክቹዋሊ ያደረኩት ነገር ስለሆነ ማለት ነው። ቅድም እንደነገርኳችሁ ከ5 ክላይንቶች ጋር እንደ ቀን ሰርቼዋለሁ ጎስት ራይቲንግ ሰርቪስን። ስለዚህ እናንተም እሱን መሞከር ትችላላችሁ። ጥሩ የሚባል ካሽ ታገኙበታላችሁ። እሺ እስካሁን እነዚህ ነገሮች ሁሉ ከነገርኳችሁ እንደ መጨረሻ ደግሞ አንድ ቲፕ ሊንክዲን ላይ ሌላኛው ሊንክዲን ጥሩ ኢንጌጂንግ እንዳደረጋችሁ የሚያስብበት አንደኛው ነገር ኮሜንት ስታደርጉ ነው። ላይክ ብዙ ጊዜ ኮሜንት የሚያደርጉ ሰዎች ኮንቴንታቸው ፑሽ ሲደረግ ሊንክዲን ላይ አክቲቭ እንደሆኑ ሲታዩ ተመልክቻለሁ እና የምርም የሚሰራ ነገር ስለሆነ እናንተ እሱ እንዴት ነው መጠቀም የምትችሉት የሚለው ላይ የመጀመሪያው ጀስት ኮሜንት ማድረግ አለባችሁ። ላይክ ሰዎች የሚያጋሩት ነገር ላይ እናንተን ሀሳብ መጻፋችሁ በጣም ይጠቅመዋል ለእናንተ አካውንት። ምክንያቱም ኤቭሪ ፖስት ስር ብትሄዱ ገሌ ኮሜንት አድርጓል እዚህ ስር ይላል። ያ ኤቭሪ ታይም አክቲቭ መሆናችሁን ሰዎች ኖቲስ እንዲያደርጓቸው ያደርጋል። እሱ ለሰዎች ነው። ለፕላትፎርሙም ደግሞ አክቲቭ መሆናችሁን እየነገራችሁ ምናልባት ኤቭሪ ታይም መገኘት ባትችሉና ኮሜንት ማድረጉን ደግሞ ብትፈልጉት ምን መጠቀም ትችላላችሁ? ኤአይ አውቶሜሽን ቱሎች አሉ። ጀስት ኤክስቴንሽን ለምሳሌ እዚህ ጋር ክሮም ኤክስቴንሽን ይላል። ልክ እንደነዚህ አይነት ክሮም ኤክስቴንሽኖች የሊንክዲን አውቶማቲክ ኮሜንት የሚያደርጉ ፕላትፎርሞች አሉ። እኔ ከረንት ላይ ነው መጠቀም ያቆምኩት። እናንተ ምናልባት መሞከር ትችላላችሁ። የተወሰነ አካውንት ሊጎዳው ይችላል ይባላል። አምናት ሹር ጀስት ቴስት አድርጉት። እሱን ለእናንተ ትችላላችኋለሁ፣ ግን እሱን መጠቀም ትችላላችሁ። በጣም ብዙ ሰዎች ጋር ኮሜንት ስለሚያደርግላችሁ የእናንተን እይታ ያሳድግላችኋል ማለት ነው። እሱንም እንደ ስትራቴጂ መጠቀም ትችላላችሁ። አሁን የነገርኳችሁ ነገሮች በሙሉ ተጠቅማችሁ የሊንክዲን ፕሮፋይላችሁን ማሳደግና ሰዎች ኖቲስ እንዲያደርጓችሁ ማድረግ ትችላላችሁ። ከዛ ውጭ ደግሞ ጆብ አፕሊኬሽን ይከብዳችኋል ብዬ አላስብም። ስለዚህ ጆብስ የምትለዋ ሴክሽን ላይ በመሄድ ከእናንተ ጋር ሌት ያደርጋል ብላችሁ የምታስቡትን ኢንተርናሽናል ወይም ደግሞ ሎካል የካምፓኒ ቫካንሲዎች ላይ አፕላይ ማድረግ ትችላላችሁ። ያን ያክል ቀላል ነው። ከዛ በተጨማሪ ሌላኛውና ትልቁ በተለይ ደግሞ ይህንን ዓመት በጣም መነጋገሪያ ሆኖ የነበረው ሊንክዲንን በማከራየት ገንዘብ መስራት እንችላለን ወይ? የስ መስራት ይቻላል። እኔ በደንብ በዙሪያ በማውቃችሁ ሰዎች ከ$20 እስከ $200 ፐር ዊክ ሲከፈላቸው ተመልክቻለሁ። ለአንድ የሊንክዲን አካውንት ሬንት አለ። ያም ደግሞ ሙሉ በሙሉ አካውንቱን ወስዶት ሳይሆን ሬንት ነው ተከራይቶት አይነት ነገር ማለት ነው። ነገር ግን ብዙ ሰው የማይነግራችሁ ደግሞ ዳውን ሳይዱን ልንገራችሁ። ሊንክዲን ረንታል ማለት ሰዎች ይገዙትና የናንተን አካውንት ለሌላ ውጭ ሀገር ላለ ሰው አሳልፈው ይሰጡታል። ያ ደግሞ ውጭ ሀገር የሚኖር ሰው ሙሉ በሙሉ ፕሮፋይሉን ይቀይረዋል። የት እንደተማራችሁ፣ የት እንደሰራችሁ ኤቭሪ ዲቴል ፎቶ በሉት ምን በሉት ይቀየርና አዲስ ፕሮፋይል ይሰጠዋል። የውጭ ሀገር ዜጋ ሙሉ በሙሉ አይደንቲቲ የተቀየረ ማለት ነው። ስለዚህ በዛ አካውንት የቢ2ቢ ስራዎችን የሚሰሩበት፣ ከዛ በተጨማሪ ለስካም ስራዎችን ይውላል። ያ የተረጋገጠ ነገር ነው የምነግራችሁ። ስለዚህ አብዛኞቹ ላይክ በአንድ ቀን ባከራየው በ24 ሰዓት ውስጥ ባን የተደረገባቸውን ሰዎች አውቃለሁ። በዛው ልክ ደግሞ ባን ያልተደረገባቸውን ሰዎች አሉ። ነገር ግን
ጥሩ ጎኑ እንዳለው ነው። ላይክ ተማሪ ሆናችሁ ምናምን ገንዘብ ከሌላችሁ ላይክ እስከ $200 ማግኘት በሳምንት ትልቅ ነገር ነው፣ በጣም ትልቅ ነገር ነው ሆነስትሊ። ነገር ግን ይዞት የሚመጣውን ጣጣ ደግሞ መረዳት አለባችሁ። አንዴ ፉሊ ባንድ ከተደረጋችሁ ማለት ነው ፐርማነንት ባንድ ነው የሚሆነው። ያ ማለት ነው በዛ ስም አካውንት መክፈት አትችሉም፣ በዛ ኢሜይል፣ በዛ ስልክ ቁጥር ኢቭን በዛ ስልክ እና በዛ ኮምፒውተር አካውንት መክፈት አትችሉም። እያንዳንዱ ነገር ትሬስ ያደርጉታል። ስለዚህ ፐርማነንት ባን የሚያጋጥማችሁ እናንተ ደግሞ ምናልባት ወደፊት ትልልቅ ስራዎችን ሰሩበት አካውንት ሊሆን ይችላል ሊንክድኢን አካውንታችሁ። ስለዚህ ለአንድ ጊዜ ለምታገኙት በሳምንት ለምታገኙት ገንዘብ ብላችሁ ሎንግ ተርም የሚጠቅማችሁን አካውንት ማጣት የለባችሁም። እኔ እንደነገርኳችሁ እንደ ቀልድ የከፈትኩት ሊንክድኢን ላይ ከዩኤስ ክላይንቶች ጋር እስከ መስራት አድርሶኛል እና ብዙ ስራዎች በሪኮሜንዴሽን የሚመጣልኝ ከሊንክድኢን ነው። ስለዚህ ይህን እንዳታጡ በደንብ አካውንታችሁን እያሳደጋችሁ ትረስት ደ ፕሮሰስ ክላይንት ይመጣል በደንብ ስሩበት እንጂ ሊንክድኢን ረንታ ቶታሊ እኔ ምንም ሪኮመንድ የማደርገው ነገር አይደለም፣ ተቀባይነትም የለውም። ከሱ ነገር ራሳችሁን ብትጠብቁ ደስ ይለኛል። አይሆፕ ይህ ቪዲዮ እንደጠቀማችሁ፣ እንደዚህ አይነት ቪዲዮ እንድሰራላችሁ ከፈለጋችሁም ኮሜንት ሴክሽን ላይ ያስቀምጡልኝ። በሌላ ቆንጆና ጠቃሚ ቪዲዮ እስከምንገናኝ እንደተለመደው ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ቻው።